ዳነ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ አንተ ኃያል እግዚአብሔር ስሙ ይመስገን ጨለማው አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በመላእክት ታጅቦ በእልልታ በእልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ ቅዱስ ኃያል እግዚአብሔር ስሙ ይክበር። ዓመታችንን በምን አይነት ሁኔታ እንደምናከብር እንግዲህ የሚቀጥለው ሰው ይበለንና አብረን እንግዲህ እናከብር ይላል። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? እንኳን አደረሳችሁ። ይሄ ሁሉ የተዘጋጀው ነገር በእኛ ብቻ ሳይሆን በመድኃኒዓለም ፍቃድ ነው። ስለዚህ ለሁላችንም የማይደርስ ነገር የለም፣ ይደርሳል። ምንም ግርግር አያስፈልገውም። ሁሉ የተዘጋጀው ለእናንተ ነው። መድኃኒዓለም ያዘጋጀው ለእናንተ ነው። ቅዱስ ገብርኤል ያዘጋጀው ለእናንተ ነውና እባካችሁ ሁላችሁም በተረጋጋ ሁኔታ ከተቀመጣችሁ የኛ ልጆች አሉ፣ ሁላቸውም ያስተናግዷችኋል። አንዳችሁ ደስ ብሏችሁ አንዳችሁ ከፍቷችሁ እንድትሄዱ አያስፈልግም። ለሁላችሁ የሚበቃ ነገር ነው ያለው አሁን ያለው። በተረፈ እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ሀገራችን ሰላም ሲሆን ብቻ ነው እኛና እናንተ የምንገናኘው። ስለ ሀገራችን ሰላም ጸልዩልን ብቻ እናንተ። ይሄንን ነው ከናንተ የምንለምነው። በተረፈ እግዚአብሔር ከናንተ ጋር ይሁን። በነገራችን ላይ እኔ ጎሳዬ ተስፋዬ ከልጅነት ጀምሮ በእናት በአባት የተመረኩኝ አንድ እናት ብቻ ሳይሆን ያለኝ የሰፈር እናቶች እንደ ልጅ አሳድገው እንደ እናት ሆነው እህቶች እንደ ታላላቅ እህቶች ሆነው ሁሉም በስጋ የመዋለድ ጉዳይ አይደለም። ሁሉም እንደ እናት እንደ አባት ተመርቄ የሰፈር ጓደኞቼ እንደ ወንድም እንደ እህት ሆነው ያሳደጉኝ ሰው ነው እና የነሱ ምርቃት እዚህ እንዳደረሰኝ ይሰማኛል። እኔ በምርቃት አምናለሁ። የነሱ ምርቃት እዚህ እንዳደረሰኝ ይሰማኛል። ይህ ምርቃት ደግሞ ለሁሉም ለኢትዮጵያዊ ደግሞ በረከቱ እንዲደርስ ፈልጋለሁኝ። የነሱን ምርቃት ላለማጓደል ደግሞ በመድኃኒዓለም ፍቃድ እዚህ የተገኘው ይመስለኛል። ይህንን ለሁሉም ውሽ ያደርጋለሁኝና እንደ አርአያነት ከተወሰደ ማንኛውም ኢትዮጵያዊ ሼር ማድረግ ያለበት ጉዳይ ነው ብዬ አስባለሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም። ይሄ የጎሳዬ ተስፋዬ ጉዳይ ወይ የባለቤቴ የገኒ የልጆቼ የገብርኤልና የአሜን ጉዳይ ብቻ አይደለም። ይሄ የኢትዮጵያዊነት ጉዳይ ነው። ስለዚህ እኛው ካልተሳሰብን ማን ሊያስብልን ይችላል? ስለዚህ ይህን ነገር እንደ አርአያ ከተወሰደልኝ ሼር ቢያደርጉት አርአያነቱ ትልቅ ነው፣ በጎነቱ ትልቅ ነገር ነውና እንደውም በዚህ አጋጣሚ በእግዚአብሔር ስም ነው የምጠይቃችሁ የምለምናችሁ። አቅም ያላቸው በነገራችን ላይ በጣም በርካታ ኢትዮጵያውያን በጣም ወገንን የሚረዱ ከህፃናት ጀምሮ እስከ አረጋውያን የሚረዱ በጎ ሰዎች አሉ። እግዚአብሔር ባላችሁበት ሰላምና ጤናውን ይስጣችሁ። አሁንም በሰጣችሁት ልክ በወጣ ይከካ ማለት ፈልጋለሁኝ። ይህንን ነገር ደግሞ እየፈለጋችሁ እያሰባችሁ በአገር ውስጥም በውጭ ሀገርም የምትገኙ ኢትዮጵያውያን በአጠቃላይ አቅሙ እያላችሁ ይህን ማድረግ የምትፈልጉ ሁሉ የልብ መሻትን ብቻ ነው የምጠይቀው፣ ምንም ነገር አይደለምና ባላችሁ አቅም የተቸገሩትን የተጎዱትን ዞር ብላችሁ የሚታዩበት ሁኔታ እንዲኖር ወንድማዊ ምክሬን መለገስ ፈልጋለሁ። በዚህ አጋጣሚ ያው ሁሉም ልቦናቸው ያውቁታል መቼ እንደው ዝም ብሎ ለማስታወስ ያህል እንጂ እንደው ለመምከር አይደለም። እግዚአብሔር ያሰባችሁትን ያሟላላችሁ ማለት ፈልጋለሁ። በተረፈ እዚህ ቅጥር ግቢ ውስጥ ያልተገኙ በርካታ በችግር ውስጥ ያሉ ኢትዮጵያውያኖች አሉ። ባላችሁበት እግዚአብሔር ይሙላላችሁ። በጣም ነው የምወድ። እግዚአብሔር ጨመርበት። ደስ ብሎኛል በጣም። አምየው ታላቅ ወንድሜ ነህ። ብዙ ነገሮችን አስተምረናል።
እዚህ የተገኛችሁ የአህመድ ተሾመ ቅጽል በሚታወቅበት ስሙ ዲምቢ ለበርካታ ዓመታት ፕሮባብሊ 13 14 ዓመታት አልበም ሳያወጣ ቆይቶ ከብዙ ልፋትና ድካም በኋላ አሁን የአልበሙን ስራ አጠናቆ ማስተሩን በእጁ ስለተቀበለ እኛ ወዳጆቹ ጓደኞቹ እዚህ የተሰበሰባችሁ ትልልቅ ድምፃውያን አላችሁ፣ ገጣሚያን አላችሁ፣ የሙዚቃ ባለሙያዎች አላችሁ፣ እባካችሁ እንኳን ደስ አለ በሉት። እንኳን ደስ ያለህ። ሰውን የሚያግዝ እወድሃለሁ ከልቤ። አህመድ ተሾመ ዲምቢ እንኳን ደስ ያለህ አይደለም የምለው ከዛም ያልፋል። አሳቢ፣ ተመልካች፣ አድማጭ፣ ምርጥ የዜማ ደራሲ፣ ለጥበብ ዋጋ የሚሰጥ ዋጋ ስለሚሰጥም ጊዜ ፈጅቶ ስራውን የሚሰራ በዚህም 13 ዓመት ሊሆን ይችላል ይህንን አልበም ለመጨረስ የፈጀው ጊዜ በየትኛውም መልኩ ጥራት፣ ሐሳብ፣ ስሜት፣ ነፍስ የሚለውን ነገር ከልቡ አስታኮ ይሰራ ስለነበር ዛሬ ማስተሩን የጨረሰበት የደስታው ቀን ነው። እጅግ በጣም ነው ደስ ያለኝ። በዚህኛው የሙዚቃው ዘርፍ ከማደንቃቸው ከማከብራቸው የእውነት ልብ ያላቸው ለልባቸው የሚኖሩ ለሙዚቃው ክብር ካላቸው ባለሙያዎች አንዱ አህመድ ዲምቢ ተሾመ ነው። ዛሬ ደስ በሚል ሁኔታ ማስተሩን ጨርሷል። የምናደምጥበትን ጊዜ እናፍቃለሁ። አህመድ አከብርሃለሁ። ባለሙያ ነህ። ያበቃህ ያደረስክ ለሙዚቀኞች ብቻ ሳይሆን ለኛ አሻገር ላለን ጸሐፊዎች ጭምር ሐሳቦችንም በመስጠት ለሀገር ጥበባችን ስራችን ምን መሆን አለበት የሚለው ስሜት የሚያሳስብህ ብዙ መተጋገዝ መተባበር አስፈላጊ ነው ብለህ ህብረትን የምታምን በጋራ መስራትን የምታምን ተሻጋሪ በእርግጥም የምትሻገር እጅግ የከበርክ ባለሙያ ስለሆንክ በጣም በጣም ደስታዬ ልልህ እፈልጋለሁ። ከልብ አመሰግናለሁ።